ሰላም እንግዲህ ከማደንዘዣው አሁንም መንቃት አልቻለችም። ሀናም የሀና ደምና የሰላም ደም ይመሳሰላል። እኔ ብዬ የለ ሰላም ደሟን ትሰጣታለች ብዬ ነበር። ነገር ግን ደግሞ ወይዘሮ ሜላት ራስ ወዳድ ናት። ሀና ሞታ ልጇን ማዳን ነው የምትፈልገው እና ሁለት ጊዜ ደም አይሰጥም። በመሰረቱም እውነት ለመናገር ማለት ነው ደም የሚሰጠው አንድ ጊዜ ብቻ ነው። እንዴ እች ልጅ እኮ ደሟ ያልቃል። ምን ማለት ነው? ራስ ወዳድ በእውነት በፈጣሪ ደካማ ጎኗን ተጠቅማ እኔ ለአባትሽ የሚሆን ወጪ እሸፍናለሁኝ፣ አንቺ ለልጄ ደም ስጫት፣ እኔ ሁለተኛ ደም መስጠት አልችልም፣ ትችያለሽ እንዴ? እንግዲህ መናሴ ስቅስቅ ብሎ አልቅሶ እህቴ መሞት ካለባትም ትሞት እንጂ የራሴን እህት አድኜ የሰው ልጅ መግደል የለብንም በጭራሽ ዶክተር ይህን ነገር እንዳታደርገው ብሎ ዶክተሩን ሄዶ ስቅስቅ ብሎ አለቀሰ። ነገር ግን ደግሞ እኔ እህቴን በጣም ነው የምወዳት፣ ከምንም በላይ ግን እንደምወዳት አንድም ቀን ነግሬያት አላውቅም። እኔ ለብዙ አመታት ታምሜ 2 አመት ትምህርቴን አቋርጬ ቤት ቀርቻለሁኝ። ግን የዛን ጊዜም እንደምወዳት ታዲያ እህት አይደለች ለምን ደሞ አትነግራት? ስለው ቤታችን ሰላም አልነበረም ዶክተር። ታናሽ እህቴ ጠፍታ እሷን እያፈላለገች እናቴ ሰላምን ረስታት ነበረ። ሰላምን በዛ እየተበሳጨች ውጭ እያደረች እየሰከረች እየመጣች ይኸው በዛ ምክንያት ፍቅሬንም አልነገርኳትም አለው ማለት ነው። ዶክተሩ በጣም አዘነ። ዶክተሩ በጣም ችግር ውስጥ ነው ያለው ማለት ይሄ ሁሉ የሀና ቅንነትና ያና እኔ እንጃ ነው። ሀንዬም እንግዲህ በቃ ደካማ ጎኗን ወይዘሮ ሜላት ተጠቅማ ሁለተኛ ደም እንድትሰጣት እንትን አስደረገቻት ማለት ነው። ሰላምም ስቅስቅ ብላ አልቅሳ ይሄ ሁለተኛ ደም ከሰጠች ልትሞት ትችላለች። ምክንያቱም ደም አንዴ ነው የሚሰጠው በመሰረቱ፣ ሁለቴ ደም አይሰጥም ለአንድ ሰው ማለት ነው። ግን እች ራስ ወዳድ የሆነ ሴትዮ አናዳኛለች። ልጅሽ መሆኗን ብታቂስ እንዴት ትሆኝ ይሆን? በኋላ አላቅም በእውነት ለአባትሽ አንቺ እድሜ ልክሽን ብትሰሪ አባትሽን ማሳከም አትችይም። ስለዚህ እኔ ሙሉ ወጪውን እሸፍናለሁ፣ ለልጄ ደም ስጫት፣ ልጄን አደኝልኝ። አንቺ የራስሽን ልጅ ለማዳን ብለሽ የሰው ልጅ ልትገይ ነው እንዲ ያለ መናሴ ከእናቱ ጋር ተጣላ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ሰላም በመጨረሻም ሀና አባቷ ጋር ደውላ አባቴ ናፈከኝ፣ በጣም ናፍቀኸኛል፣ መተኛት አልቻልኩም፣ አይኔ ላይ እየመጣህብኝ ስትል አባትየውም ሲያለቅስ እሷም ስታለቅስ ምን ሆነሽብኝ ነው ልጄ ምንድነው የሆንሽው ስትል ሲላት አባዬ በቃ ናፍቀኛል አላውቅም፣ ታዲያ ለምጣ እንዴ ሲል እንዴት ችላ ትመጣለች? ችላ አትመጣም በዚህ ሰዓት አለችው። እንግዲህ ሀና ደሟን ለመስጠትና ፈጣሪ ካተረፋት ትተርፋለች፣ አለያም ትሞታለች። እንግዲህ ከአባቷ ጋር ስቅስቅ ብላ እየተላቀሰች እያለ በዛ መሀል ሰላም ከመደንዘዣው ነቃች ማለት ነው። በቃ ምክንያቱም ስላልነቃች ነበር ጭማሪ ደም ሊሰጣት የነበረው። ስለዚህ ነቅታለች ማለት ነው። ሜላት ግን በጣም ነው ያናደደችኝ እውነት ለመናገር እቺ ልጅ እንዴ አባቷ ቢሞት ይሻላል ማለት በቃ አባቷ እንዴ እና ለአባቷ ብላችን ልጅ የማይሆነው ነገር ውስጥ ግባ እንዴ! ምን አይነት ነው? ራስ ወዳድነት ነው የሚባለው እንደዚህ አይነት ነገር። በእውነት እኔ በጣም ነው የገረመኝና አንዴ በፍቃደኝነቷ እዚህ ውስጥ ገብቻለሁ፣ ኃላፊነቱን ወስጄ ነው ውስጥ የገባሁት ዶክተር፣ እኔ የኔ ደምና የሰላም ደም ይመሳሰላል። ስለዚህ እንዴት አወቅሽ እንደዛ? እኔ የጤና ባለሙያ ስለሆንኩኝ አውቀዋለሁ ደሜን እና የኔና የሰላም ደም ይመሳሰላል አለችው። ዶክተሩን በጣም ተገረመ። ይሄንንም ነገር ለወይዘሮ አሴት ሲነግራት ለዚች ለሰለመነች ለሜላት ተነስታ ደንግጣ ከምናሴ ጋር ተቃቀፉ በደስታ። በቃ ለልጄ ትሰጣታለች ሰላም። ወይዘሮ ሜላት ተረጋጊ፣ የሀናና የሰላም ደም ይመሳሰላል ማለት ያ ማለት ሀና ፍቃደኛ ሆናለች ማለት አይደለም። መጀመሪያ ሀናን ጠይቀን ፍቃደኛ መሆኗን አናም ደግሞ ምርመራ ተደርጎላት ከዛ በኋላ ደም መስጠት የምትችለው አላት ማለት ነው። እንግዲህ ሀንዬ ተመርምራ ምንም አይነት በሽታ የለባትም። ደሟን ሰጠቻት። ድጋሚ አሁንም ደም አስፈለጋት። ድጋሚ ለልጄ ጋር ሰጠሽ እንዲሞች ይገኛለሁ። ጉድ እኮ ነው። ይሄ ራስ ወዳድነት ነው የሚባለው። በእውነት ራስ ወዳድ እና እቺ ምስኪን አባቷ ልታሳክም መታዘው ትቅር እንዴ! ምን ማለት ነው? ሁለቴ ሲጀመር አንድ ሰው ደም አይሰጥም በህጉ መሰረት።
ጉድ እኮ ነው እናንተዬ። ዶክተሩ እንግዲህ በጭራሽ አላደርገውም። እኔ ያንቺን ልጅ ለማተረፍ ብዬ እችን መግደል የለብኝም። እችም እኮ የሚጠብቃት አባት አለ፣ ቤት ቁጭ ብሎ ታማሚ አባት አላት። እንዴት ነው እንደዛ ማድረግ የምችለው? ታችላለህ ዶክተር አድርግ። ይሄ ፈጣሪ ትዕግስቱ ስጠኝ። እንግዲህ በጣም ተናደደ ዶክተሩ። ወይ ሀና እንደው ምን ውስጥ ነው ያስገባሽኝ አለ በእውነት። ከዛም እንግዲህ ሀንዬ ደሙን ከሰጠች በኋላ ልጅቷ አልነቃችም። ድጋሚ ወይዘሮ ሜላት እንግዲህ እኔ ወጪውን ሸፍናለሁ፣ ልጄ ደም መስጠት አለባት ትሰጣለች። መናሴ እንግዲህ እጇን ጎትቶ ወደ ውጭ አወጣና እማዬ ምን ሆነሻል? ምን ሆነሽ ነው እንደዚህ የምትናገሪው? ደሟን ሰጠቻት አንድ ጊዜ አይደለም፣ ሁለተኛ ደግሞ ደም መስጠት አትችልም እች ልጅ። ምን እያልሽ ነው ሲላት፣ እና ልጄ ትሙት እንዴ? እና ልጅሽ ያንቺ ልጅ ትድናለች ያቺ ትሙት እንዴ እያለ አንተ ቆይ ምን ማለትክ ነው? ለእህትክ ነው ወይስ ለዚች ነው የምትከራከረው እንዴ? ለሁለቱም። እኔስ የራሴን እህት ለማዳን ብዬች ምስኪኗ ትሙት እንዴ አላት ማለት ነው እናቱ። አንተ እንዴት ነው እንደዚህ የምትመልስልኝ መልስ አለችው። እኮ ነው የተናገርኩሽ እማዬ። እንግዲህ ሀና ምንም አማራጭ አልነበራትም። ወይኔ አንዳንዴ ደግ ስትሆኑ መከራ፣ ደካማ ስትሆኑ በዛ በደካማ ጎናቸው ቀዳዳ ፈልገው ይገቡና ይጠቀሙባቸዋል ማለት ነው። እቺ ልጅ በፍቃዷ አንድ ጊዜ ደም ብትሰጥ፣ በሁለተኛው ጭራሽ አስገድዳ ደም እንድትሰጥ ልታደርጋት። እንግዲህ የአባትሽን ወጪ አንቺ ዘላለም ሰው ቤት ብትሰሪ አባትሽን ማሳከም አትችይም። ስለዚህ እኔ ሙሉ ወጪውን ሸፍኜ አባትሽን አሳክመዋለሁ፣ አንቺም ልጄን አደኝልኝ አለቻት። ምርጫ ሰጠቻት ማለት ነው። ይሄንን ማድረግ አልችልም እትዬ፣ እኔም እንዴት ነው የማደርገው? አንዴ ሰጥቻለሁ፣ እንዴት ነው ሁለቴ ደም መስጠት የምችለው ስትል እንግዲህ ከዛም እንግዲህ ከሞትኩም ብላ አባቷን ተሰናበተችው። ነገር ግን ያው ድጋሚ ልጅቷን ከማደንዘዣ ስለተነቃች ያው ደም አያስፈልጋትም ብዬ አስባለሁ። ምክንያቱም ስላልነቃች ነበረ ደም ልሰጣት የነበረው። የእውነት በጣም አስተማሪ ድራማ ነው ይሄ ኖላዊ ድራማ። በነገራችን ላይ እስካሁን ካየዋቸው ድራማዎች በጣም ምርጥና ተወዳጅ ድራማ ነው እና ጆሮዬም እንግዲህ እንትና መናሴ ደውሎላት ሀና ወደ ሐኪም ቤት እየሄደች እያለ መናሴ ሂድና ተከተላት፣ እቺ ልጅ ምንድን እንደምትሰራ አላውቅም፣ ሂድ ተከተላት ብሎ አባትየው ጆሮ ላከው ማለት ነው። ጆሮዬ እየተከተላት እያለ በሀሳብ እልም ብሎ እያወራ እያለ ብቻውን። ከዛም ሰላም ነች ሀና የት እንደገባች ጠፋችበት ማለት ነው። ከዛ ወይኔ ጉዴ እያለ ወደ ቤት ተመለሰ። የት ነች የት ገባች ስለው አረጋሽ ፋዘር ጠፋችብኝ ማለት ምን ማለት ነው? የት እንደገባች አጣዋት፣ ቅያሱ ላይ ጠፋችብኝ አለ። እንግዲህ ሀንዬ ቀጥታ ወደ ሐኪም ቤት ነበር የሄደችው። ሰላምዬም እንግዲህ ከማደንዘዣው ነቅታለች። እቺ ልጅ አሁን ብዙ መስዋዕት ከፍላላቸዋለች ለእናንተ ማለት ነው። ሀኒ ያው በመጨረሻም እህቷ ትሆናለች ብዬ አስባለሁ። እርግጠኛ ነኝ። ሰላም ከሐኪም ቤት ወጥታ ስትመለስ ያንን ፎቶ በአጋጣሚ ታየውና ሀና አባቷ ጋር ያለውን ፎቶ ታስተያየዋለች ብዬ አስባለሁኝ። በዛውም እናት ወይዘሮ ሜላት የሀና እናት መሆኗ ይረጋገጣል። ብቻ የሀና ደግነት፣ ቅንነት፣ አስተዋይነት የእውነት ኧረ እና ወይዘሮ ሜላት ግን አናዳኛለች። እውነት ለመናገር ራስ ወዳድ ይባላል እንደዚህ አይነት ሰው ራስ ወዳድ ናት። የሰውን ልጅ ምስኪን ልጅ ለመግደል እንዴ! የራሷን አድና የሰው ልጅ ትሙት እንዴ! በጣም ገረመኝ በእውነት። እንዴት እንደተናደድኩኝ። መሆን የለበትም። በፍቃዷና ወዳ አንድ ይዝ ውስጥ ገብቻለሁ ብላ ሰጠች ደም እንግዲህ